በዓለማችን ሴቶች ላይ ከሚከሰቱ የካንሰር አይነቶች በገዳይነቱ በሁለተኛ ደረጃ ላይ የሚቀመጠው የጡት ካንሰር መሆኑ ይነገራል። የጡት ካንሰር ማለት ጡት ውስጥ ያሉ ሴሎች ያለአግባብ ሲያድጉ ሲሆን በዋናነት በሴቶች ላይ ይከሰታል። ሆኖም ግን አልፎ አልፎ ወንዶችም ላይ ሊያጋጥም ይችላል። የጤና አዳም ጥንቅራችን ትኩረትም ይህ ጉዳይ ነው። ጤና ይስጥልኝ። ዓለማችን ላይ ሴቶች ላይ ከሚከሰቱ የካንሰር አይነቶች በገዳይነቱ በሁለተኛ ደረጃ ላይ የሚቀመጠው የጡት ካንሰር መሆኑን ያውቃሉ? ዶክተር ቢኒያም ፍስሐ ነኝ። አብራችሁን ቆዩ። የጡት ካንሰር ማለት ጡት ውስጥ ያሉ ሴሎች ያለ አግባብ ሲያድጉ ሲሆን በዋናነት በሴቶች ላይ ይከሰታል። ሆኖም አልፎ አልፎ ወንዶችንም ላይ ሊያጠቃ ይችላል። ምልክቶቹ ምንድን ናቸው? አንደኛ፣ ጡት ወይም ብብት አካባቢ የሚከሰት እብጠት፣ የጡት መጠን ወይም ቅርጽ መቀየር፣ ከጡት የሚወጣ ፈሳሽ፣ የጡት ጫፍ ወደ ውስጥ መግባት እንዲሁም የጡት ህመም ዋነኞቹ ምልክቶች ናቸው። ለጡት ካንሰር ተጋላጭ የሚያደርጉ ነገሮች ምንድን ናቸው? የጡት ካንሰር የቤተሰብ ታሪክ፣ እድሜ፣ አለመውለድ፣ አለማጥባት፣ ከመጠን ያለፈ ውፍረት፣ ሲጋራ ማጨስ እንዲሁም አልኮል መጠቀም ይጠቀሳሉ። የጡት ካንሰር በጊዜ ከተደረሰበት ሙሉ ለሙሉ መዳን ይችላል። ህክምናው እንደ አይነቱና እንደ ደረጃው የሚወሰን ሲሆን ቀዶ ህክምና፣ ኬሞቴራፒ፣ የጨረር ህክምና ሊያካትት ይችላል። የጡት ካንሰርን እንዴት እንከላከል? አንደኛ፣ በየጊዜው ጡትን መፈተሽ። በምስሉ ላይ እንደምትመለከቱት መስታወት ፊት በመቆም ሁለቱን ጡቶች ልዩነት መመልከት። ከዚህ በተጨማሪ ጡትን ተራ በተራ በመዳሰስ የተለየ እብጠት መኖር አለመኖሩን መፈተሽ። ሁለተኛ፣ እድሜያቸው ከ50 ዓመት በላይ የሆኑ ሴቶች ወይም የቤተሰብ የጡት ካንሰር ታሪክ ያላቸው ሴቶች በየጊዜው ቅድመ ምርመራ ማድረግ ይኖርባቸዋል። ከዚህ በተጨማሪ በጊዜ መውለድ፣ ጡት ማጥባት፣ ሲጋራ አለማጨስ፣ አልኮሆል አብዝቶ አለመጠቀም የጡት ካንሰርን ይከላከላሉ። ሰላም።